ተመልካቾቻችን ወደ ሁለተኛው ቃለ ምልልስ እንግዲህ ያው ስለጀመርን በዛው እንቀጥላለን። የሁለተኛው ቃለ ምልልሳችን ወይም ደግሞ መጠይቃችን የሚሆነው የአማራ ፋኖ የትጥቅ ትግል ምን ላይ ደርሷል? ጠንክሯል ወይስ ተዳክሟል? እንግዲህ ለእኛ ለምንረዳውና በትግሉ ውስጥ ላለን ሰዎች ወይንም በሀሳቡ ውስጥ ያለን ሰዎች ትግላችን ጠንክሯል ነው። ምክንያቱም ከአምና ዘንድሮ ያለውን ውጤት የሚያውቀው ባለቤቱ ነው እንጂ ጥላትም ሆነ ወይንም ሌላ ወገን ቤቱ የተቀመጠ ወይንም በስራ ውስጥ ያለ ሰው አያውቀውም። ይህንን ትግል ማለቴ ይህ ትግል ብዙ ህይወትን የወሰደ ነው። ብዙ ህይወትን መስዋዕት ያደረገ ነው። ምክንያቱም ይሄ ትግል መቀጠል እንዳለበት ብቻ ሳይሆን የተጀመረው ትግሉ አሸናፊ ሆኖ መንደርደሪያው ግን ፈተና መሆኑን አምነንበት አስበን ስለሆነ የጀመርነው ይህ ትግል አሁን ያለበትኝ ደረጃና አቋም በጣም በትልቁ 95% በእኛ ሀሳብና በትግላችን ውስጥ ያለውን ሀሳብ ስንሰበስበው 95% የደረሰበት ሁኔታዎች ነው ያለው። ያ ማለት 95 ማለት ምንድነው? በሰው ኃይልም ሆነ በተለያየ ቁሳቁስም ሆነ በሀብትም ሆነ በምንም ሆነ አሁን ራሳችንን ችለን ትግል ግንባር ለግንባር ትግላችን አሸናፊ የሚሆንበትን ነገር እየተንደረደረ እየሰራ መዋቅር እየተሰራበት ያለው ስርዓት እየተዘረጋበት ያለው የህዝብን ሮሮና አስተዳደራዊ መፍትሄዎችን እየተሰራበት ያለበት ሁኔታ ነው። ይህ ማለት ያው ትግሉ ከየት ደርሷል ማለት ነው? ተስፋ ካለበት ደረጃ ደርሷል ማለት ነው። ለህዝብ መፍትሄ ከሰጠ ትግሉ መዋቅር ከሰራ የተጣሉ ወንድሞቻችን ወደ አንድነትና ወደ ጋራነትና ወደ አብሮነት ከመጡ ይህ ትልቅ ደረጃ እንደደረሰ ሲቀጥል በሌላዎቹ ደግሞ ዲፕሎማሲ የንግግሮችን ስራዎችን እየተጀመረበት ስራ እየተሰራበት ያለበት ሁኔታ ነው ማለት ነው። ያው እንግዲህ የኛ ይሄ ነው ትግሉ ያለው ምንም ከማሸነፍ ወደኋላ የሚልበት ነገር የለም። ምናልባት ለሚፈሩ ከኋላ ከፊት የሆነ ውዝግብ የፈጠረባቸው ሰዎች እንዳሉ ይታወቃል። ያ ማለት ደግሞ እንደምታውቁት ሰው ጠንካራም ደካማም ነው። በማሸነፍና በመሸነፍ መካከል ላይ ስትኖር አሸናፊው እግዚአብሔር እንደሆነ እኛ ስለምናምን እውነትን የያዘ ያሸንፋን ስለሆነ እውነት ስለሆነ የያዝነው ኢትዮጵያን ለማዳን ስለሆነ ማንነታችንን ለማጉላትና የነበረን ማንነታችንን ለማስቀጠል ስለሆነ ህዝባችንን ከሞት ለመታደግ ስለሆነ የወጣ ነው። ይህንን ማንነት ለመደለልና ወይም ለማጥፋት ኢትዮጵያን ለማጥፋት ኢትዮጵያን ብስቁልቁሏን ለማውጣት ኢኮኖሚዋን ለማርቀቅ የሰራውን አካል ከምድረ ገጽ በምንችለው አስተምረን በምንችለው ደግሞ መቀጣት ያለበትን ቅጣት ውሳኔ አግኝቶ እስከምንፈጽም ድረስ ተስፋ አለን። እነዚህ አካሎች ደግሞ የዚህ አካል ተቀባይ ሆኖ ደግሞ የሚሄዱ ደግሞ ተስፋ የለውም ጭላጭል የለውም የሚሉ ጨለማ የሆነባቸው ብርሃን እያዩ ጨለማ የሚሆንባቸው ሰዎች አሉ። እነዚህን ያው በዚህ ልክ ነው እኛ የምንረዳው። አባታችን ምናልባት አሁን ከተናገሯት ሀሳብ ጋር ተያይዞ ህዝባችንን ለማዳን ነው ተደራጅተን ህዝባችንን የምናድንበትን መንገድ እየፈለግን ነው ይላሉ። በሌላ በኩል አገዛዙ ደግሞ የአማራ ፋኖ የትጥቅ ትግል ለአማራው ጦስ ነው የሆነው፣ በከባድ መሳሪያ እንዲወድም እየሆነ ነው፣ እየሞተ ነው። ይሄንን የሚሞት ህዝብ እንዴት ነው ከሞት ሊታደገው የሚችለው? እንደውም ይልቁንም ወደ መጨፍጨፋና የዘር ማጥፋት እየወሰደው ነው እያሉ አገዛዙ ብዙ በሚዲያ ሲለፈልፍ እናየዋለን። እና ይሄን እንደው ከምን አንግል አይቶት ነው? ሰውስ እንዴት ያዩታል? ትክክል ነው። ምናልባት ይሄ ትግል የአማራ ትግል ወይም የፋኖ ትግል ህዝብን እየበደለ ነው። ተበድለን ነው መጀመሪያም የተነሳ ነው። አሁን በአንጻሩ እንዳውም ህዝባችንን እኛ ባለንበት ወይም የፋኖ ታጋይና ታጋይ የመሰረተበትን አካባቢ የገጠሩን ማህበረሰብ እና እንደዚሁም ደግሞ የተለያዩ ህፃናትን ከሞት ታድጓን ብለን ነው የምናምነው። አሁን በውስጥ ጭቆና ያለውን መፍትሄ ሰጥቷል። ይህ ትግል ይታወቃል። አንድ መንገድ መሰበር መታወቅ ያለበት ነገር ማለት ነው። በሁለተኛ ደረጃ ሴትነትና ወደ ሴትነት ባህሪ ሊቀየር የነበረው ማህበረሰብ ከሃይማኖት አባቶች ጀምሮ አሁን ትክክለኛ አቋም ሞት እንደማያስፈራው ወይ የወንድነት ባህሪነት የተላበሰ ትውልድና ፈሪ ያልሆነ ትውልድ እንዲመጣ እያደረገ ያለ ነው። በመጀመሪያ ግን ይህ ማህበረሰብ ከቤቱ መጡበት እንጂ ይህ ትግል ይህ ታጋይና ታጋይ ወጣት ወይንም ይህ ትግል ሲጸነስ ከቤቱ መጥተው ስለደበደቡት ከቤቱ ውጣ፣ ከሚስት ተፋታ፣
ከስራ ተፈናቀል፣ ትገደላለህ፣ ከአንዱ ወደ አንዱ መዘዋወር አትችልም ተብሎ የመጣ ነው። እኛ ቤታችንን ያለነው እኛ ያለነው አካባቢያችን ያለነው የአማራ ትግል የአማራ ፋኖ ያለው አሁንም ቢሆን ከወንድሙ ከእህቱ ከዘመዱ ከወገኑ ጋር ሆኖ እየመከተ ነው ያለው። የሚጣልበትን የሚመጣበትን የተጋረጠበትን ነገር እየተጋረጠ ነው ማለት እየተመከተ እያስተካከለ ነው ያለው። ስለዚህ ትግሉ በትክክለኛው እንዳይሄድ የሚያደርጉ አሁን እንዳልከው ፕሮፓጋንዳውን እንትን ለማድረግ ለማልበስ ትግሉን እንዳልሄድ ትግሉን እንደማይረባ ትግሉ ያልሆነ ነገር እንደሆነ ለመናገር የሚሹና የሚወዱ የገዛ ወገኖቻችንም ከዛ የሚመታው በታንክ የሚመታው በዙ የሚመታው በጀት የሚመታው በድሮን የሚመታው እሱ ነው። አዎ ይሄ ምክንያቱም ለምን ህዝቡን ነው እንጂ ለማጥፋት የመጣው ከቤቱ ነው እንጂ መጥቶ ሊያጠፋው የፈለገው ከውጭ የወጣውን ጨርሷል። ካሁን ደግሞ ከቤቱ መጥቶ ደግሞ እየጨረሰ ነው ያለው። ስለዚህ የፋኖ ትግል በትክክለው ህዝቡን እየጠበቀ ነው፣ ህዝቡን ለማዳን ነው ማለት ነው የወጣው። ስለዚህ አሁን የሚችለውን ነገር እያደረገ ስለሆነ አገዛዙ ስርዓቱ ደግሞ ከማይሆንለት ደረጃ ስለደረሰ ይሄን ሽፋን ለመስጠት በዚህ ፕሮፓጋንዳ ነፍቶ አዎ ትክክል ነው፣ ህዝቡ እየተበደለ ነው፣ ህዝቡ እየሞተ ነው የሚል ሀሳብ ራሱ ገድሎ ራሱ ገደሉት ይላል። እኛ አንዳችም ከባድ መሳሪያ ወይንም የሆነ ኃይል የሚሰጥ መሳሪያ እንደሌለ ከወደ ፋኖ በኩል ይታወቃል። ከቤቱ በልቶ ከቤቱ ጠጥቶ በሬውን ሽጦ በቅሎውን ሽጦ ባጃጁን ሽጦ መኪናውን ሽጦ ታጥቆ ያለ ኃይል ነው ያለው። እዚህ ያለው ቤቱን ለመጠበቅ ራሱን ህይወቱን ለማዳን ማለት ነው የወጣ ኃይል ነው ያለው። ስለዚህ ከቤትህ ናውጣ ብሎ የሚገለው በድሮንም በታንክም በተለያየም ነገር የሚመታውንማ መከሰስ ያለበት አገዛዙ ወይም ስርዓቱ ነው እንጂ የማያውቁና አጭበርባሪ የሆኑ ኃይሎች አጭበርባሪ የሆኑ አስተሳሰብ ያላቸው በእኛው አማርኛ የሚናገሩ በእኛው ቋንቋ የሚነግሩን ከኛው ጋር ያሉ ትናንት አብረውን የነበሩ አሁን ደግሞ ህዝብን እያንገላታ ካለ አሰራርና አገዛዝ ስርዓት ጋር ያሉ እነዚህ ሰዎች በዚህ ልክ እየተናገሩ እንደሆነ አገዛዙን በዚህ ልክ እየተናገረ እያስተላለፈ እንደሆነ ይታወቃል። ስለዚህ ለህዝብ የተወጣ ትግል ነው፣ ህዝቡን እየታደግን ነው ማለት ነው። ህዝቡን ከመታደግ በላይ አልፏን አሁን። እሺ አባታችን የአማራ ፋኖ የትጥቅ ትግል ከመነሳቱ ጋር ተያይዞ ምናልባት አገዛዙ የኢትዮጵያ ወጣት እስካላለቀ ድረስ ትግሉ አያልቅም ወይም ደግሞ ስልጣኔን አልለቅም የኛ ስልጣኔ መልቀቅ የማይታሰብ ነው እያለ ወጣቶችን በተለያዩ ከተሞች እያፈነ አሁን ወደ ማሰልጠኛ እያስገባ ያለበት ሁኔታ ነው ያለውና ይሄንን እንዴት ያዩታል? ማለት ትግሉን አያራዝመውም ወይም ደግሞ ትግሉን ባያራዝመውም እንኳን የሀገሪቱ ንጹሃን ዜጋ እያለቀ አይደለም ወይ? እዚህ ላይስ ምን እየተሰራ ነው? ከዚህ ላይ እኛ የምንለው ያለነው እንግዲህ እኛ ራሳችንን መክት ነው። በእኛ ራስን ለመከላከል ራስን ለማዳን ነበር ተሰባስበን እንደዚህ አይነት ህዝባችንን ከራሳችን ከቤታችን የመጣውን ጥላት ቤታችን ለመጠበቅ ዘብ ለመሆን ህዝባችንን ለማዳን ነው እንግዲህ ፋኖነትን አደረጃጀት ሲሰራው ማለት ነው። ስለዚህ በዚህ መካከል ላይ ደግሞ አገዛዙ አልሆንለት ሲል እንዳልከው ወጣቶችን ካላለቁ የኔ ስርዓት አይወርድም፣ የኢትዮጵያ ወጣት ካለ የኔ ስልጣን ይኖራል በማለት የሚላቸው የሚነግራቸው የሚያስባቸው ነገሮች እንዳሉ ይታወቃል። እኔ የምለው ግን በዚህ መካከል ላይ አሁን ህዝብ እንዳልቅ ነው እየሰራ ያለ ይህ አገዛዝ ይህ ስርዓት ማለት ነው። ምንም ቢሆን ይሄ ትግል አሁን ለምሳሌ የፋኖ ትግል እንኳን አቆመ ቢባል የዚህ አገዛዝ ስራ ሰውን ከመግደል ወደኋላ አይልም በምንም ተአምር ማለት ነው። ትናንት በትግራይ ብዙዎቹም ጋፈፈ ከየትኛውም ከአማራም ከኢትዮጵያውያን በሙሉ ከዙሪያው ካሉ ኢትዮጵያውያን ወጣቶችን ጋፎ ምሁራኖችን ጋፎ ገደለ፣ ቀበረ፣ አድራሻቸውን እንኳን መናገር ያልቻለ አገዛዝና ስርዓት እንደሆነ ይታወቃል። አሁንም ደግሞ በፋኖነት ትግል የወጡ ራሳቸውን የምንከላከል ወይም የሚከላከል ኃይልን ለማጥፋት ሲል ወጣቱን እርስ በርሱ ወንድም በወንድሙ እርስ በርሱ ተጋልዶ የህዝብ ቅነሳ ስለሆነ የመጀመሪያ ታርጌት እየተሰጠው ያለው የነጮች አስተምሮት ስለሆነ ሰነድን ተሰንዶ ሰውየው ተሰጥቶት ያለው ኢትዮጵያን እርስ በርሱ አበላልቶ ኢትዮጵያውያን ወጣቶችን በሙሉ ገሎ አስገድሎ አጥፍቶ ለመጨረሻው ሰላምና ፍቅር የሌላት እና ትውልድ የሌላት ምሁር የሌለባት እውቀት የሌለው ትውልድ እንዲፈጠር እየተደረገ ያለው አገዛዙ ስርዓት ነው። ስለዚህ እየተፈጠረ ያለው እንዳልከው አንተ በትልቁ በኢትዮጵያ ምድር ላይ ወጣት እንዳይገኝ ነው። ትክክለኛ የሆነ ማህበረሰብ እንዳይኖር ነው። በጦር የተጎዳ
እግረ ቆራጣ የሆነ አይነ ስውር የሆነ አእምሮ ጭንቅላቱ የተጎዳ የተዛባበት ትውልድ እንዲመጣ ነው። ምክንያቱም በጦርነት ወጥቶ ምንም ነገር የሚመለስ በጤና በሰላም ስለሌለ ማለት ነው። ስለዚህ የአገዛዝ ይህ ስርዓት የኢትዮጵያን ሕዝብ ሊበክልና ሊያጠፋ የሕዝቦችንን ቁጥር ሊቀንስ በመላው ኢትዮጵያ ላይ ገፈፋ እየተደረገ ነው። ይህ ገፈፋ ደግሞ ወዛደሩም ብቻ አይደለም፣ ወጣቱም ብቻ አይደለም፣ የተለያዩ ገበሬዎችን ብቻ አይደለም፣ ምሁራኑንም፣ ዶክተሩንም፣ መምህራኑንም፣ ዩኒቨርሲቲ ተማሪዎችንም፣ የሃይማኖት የአብነት ተማሪዎችንም፣ ደረሳዎችንም እነዚህንም ነው እየጠቀለለ እየወሰደ ያለው። ምክንያቱም በተለያየ ትርክ በተለያየ አስተሳሰብ እንዳልከው የተለያየ ስያሜ በመስጠት ፋኖን እንደመስታለን ወይም የኢትዮጵያን ጥላት እንዲህ እናደርጋለን እያለ የኢትዮጵያ ጥላት ማን እንደሆነ ባልታወቀበትኝ መንገድ እያስረዳ እንደዚህ አይነት ነገሮች እየተሰራ እንደሆነ ይታወቃል። ስለዚህ ምሁራኑ ሊቃውንቱ አሁን ይህን ሁሉ በትናንቶቹ ወንድሞቻችን የተቃጣውን የተደረገውን ድርጊት እንዳይደርስበት ራሱን መቆጠብና ራሱን ማዘጋጀት ራሱን ማውጣት ያስፈልገዋል። መከላከል እንደ ፋኖ አሁን ራሱን መከላከል አለበት ብዬ ነው የማምነው። ሁሉም ዶክተሩም፣ መምህራኑም፣ የአብነት ተማሪውም፣ ደረሳውም በየተልኮ በየእንትናችን እንደየ ስጦታችን እንደየጸጋችን መውጣት መሰባሰብ ራሱን ማዳበት ብዬ ነው የማስበው። ስለዚህ ይሄ አገዛዝና ስርዓት ህዝብን ሊያጠፋ ህዝብን ሊደመስስ ትውልድን ሊያጠፋ የመጣ እንደሆነ ነው የምንረዳው። አባታችን ከዚህ ጋር ተያይዞ የአማራ ፋኖ የትጥቅ ትግል 4 ኪሎ አልደረሰም፣ ይልቁንስ የበለጠ ወደ ጫካ ገብቷል፣ ተሽመድምዷል ይላሉ የብልጽግና የፌስቡክ አርበኞችና የብልጽግና ደጋፊዎች ወይም ደግሞ ያገዛዙ ደጋፊዎች ማለት ነው። ለዚህም እንደተጀመረ አካባቢ እየመጣን ነው የሚል የፋኖ መፈክር ነበር። አሁን ጠፍቷል እያሉ የሚሉት ነገር አለ። ይህን እንዴት ያዩታል? ትግል እኮ በአንድ ቀን ተጀምሮ በአንድ ቀን አይጨረስም። ይሄ እኮ የያዘውን እንግዲህ የውሸት እቅድ የውሸት ዓላማ የተሞሉ ብዙ ኃይሎች አሉት፣ ብዙ ያገዛዙ ተከታዮች አሉት። እሱ እስከሚበጣጠስ እሱ እስከሚስተካከል እሱ እስከሚገባቸው ድረስ ብዙ አስተምሮትና ብዙ መልሶች እስከሚመለሱ ድረስ ዘመንና ጊዜ እንደሚያስፈልገው ይታወቃል ማለት ነው። እንኳን እኛ ሰዎቹ እንኳን እኛ ለራስ በስጋ ግዛት ያለነው ይቅርና በክርስቶስ እንኳን እስከ 33 ዓመት የቆየው ምክንያት የሰው ልጅ ለማዳን በሂደት እንደሆነ ይታወቃል። ነገርን ማዳን የሚቻለው በሂደት ነው። ትግልን ማሸነፍ የሚቻለው በሂደት ነው። ጊዜና ሰዓትን ተጠብቆ ስለሆነ የሚሆነው ማለት ነው። ስለዚህ ከዚህ አንጻር አሁን ይህንን በመጀመሪያ 4 ኪሎ አይቀርም። 4 ኪሎ ምናልባት የኢትዮጵያውያን ስርዓት፣ የኢትዮጵያውያን ህገ መንግስት፣ የኢትዮጵያውያን መዳረሻ፣ የኢትዮጵያውያን ክብር ያለበት ስለሆነ እንጂ የኛ 4 ኪሎአችን ወይንም ህጋችን፣ ስርዓታችን፣ ልባችን፣ አንድነታችን፣ ሰላማችን ከሁሉም ማህበረሰባችን ጋር በጋራ መኖር ነው። የአገዛዝ ስርዓት የያዘውን አዲስ አበባ እንደርሳለን ማለት እስከ አዲስ አበባ የተዘረጋ ኃይል እንዳለው ማሳወቅ ነው እንጂ ምናልባት እዚህ ያለው ኃይል እዚህው አሸንፎ ትግሉ አማራ ክልል አሸንፎ ሌላ አካባቢ ላይ ትግሉ እንደማይሄድ ይታወቃል። ምክንያቱም የአማራ ክልል ወይም የአማራ ግዛትና ቦታዎች በኢትዮጵያውያን ምድር በሙሉ ያለ ነው ይታወቃል። ስለዚህ ትግሉ እያለቀ ያለው ከአማራ ክልል ነው ማለት ነው። ስለዚህ 4 ኪሎ ከመሄድ የሚቆጠው ማለት የሚያግደውም ወደኋላ የሚያደርገው ነገር የለም። ግን አይመጣም ውሸቱን ነው የሚባለው ወይም እየመጣን ነው የሚለው እስካሁን ጥሩ ነበር። አሁን ግን ውሸት ነው እየተባለ እየተወራ ነው። ትግል እንዳልኩት በሂደትና በቀንና በሰዓት በዘመን የተሰጠው ነው። ያቺ ቀን እስከምትደርስና ሰዓቷ እስከምትደርስ ነው እንጂ ማንንም ለማሸነፍ አይደለም። ማንም ጋር አንዱ ለአንዱ ጥላቻ ኑሮት አይደለም። የዚህ አገዛዝ ስርዓት መቆረጫውና ሰዓቱ ጊዜው የኢትዮጵያውያን በሙሉ መተባበርና የጋራነትን ነገርን እስከሚፈጥሩ ድረስ የአማራው ደግሞ አሁን የተነሳው የፋኖነት ታጋይና ታጋይ የጋራነትና የጋራ አሰራር፣ የጋራ መዋቅር፣ የጋራ ፍቅር፣ የጋራ ስርዓት እስከሚዘረጉ ድረስ እንጂ የተሸነፈና አሸናፊ ሆነን የምንደርስበት ነው። አሁንም ከዚያው ስርና ከዚያው ጥግ ያለ ኃይል እንዳለ ማንኛውም ያውቃል፣ ማንኛውም ይረዳል። ስለዚህ በዚህ ልክ ነው ያለው። እኛ በዚህ ልክ ነው የምንረዳው። የአማራ ፋኖ ትግል መቼ ያልቃል? የአማራ ፋኖ ትግል መቼ ያልቃል? ይሄ ለሁላችንም አንድ ስንሆን በተለይ አማራው አንድ ጥቅል ሀሳብ ሲኖረው ነው። በአገዛዝ ስርዓት ማለት የተማረኩ ሰዎች አሉ። እነሱ ህሊናና ልቦና ሲሰጣቸው፣ ምክንያቱም እነሱም እንዳንድ አማራ መዳናቸው ስለማይቀር እነሱም ማሰብ ሲጀምሩ
የህዝባችን ሞት፣ የህዝባችን ሰቆቃ፣ ከቤቱ መተኛት፣ ከቤቱ መውለድ፣ ከቤቱ ተንቀሳቅሶ በሰላም መግባት መውጣት ህዝባችን መሆን አለበት ብሎ ማሰብ ሲጀምሩ እንደ ፋኖ አሁን ታጋዮችና ታጋዮች እነዚህ አካሎች ሲወጡ የአማራ ትግል አሸናፊ፣ የፋኖ ትግል አሸናፊ ይሆናል ማለት ነው። ከዚያ ሲቀጥል የአማራ ትግል ወይም የፋኖ ትግል መቼ ያሸንፋል? ቀንና ሰዓቷ ጊዜ የተሰጠ ነው። ያቺ ቀን ለማንኛውም ሰው ተነጋሪ አይደለችም፣ አትነገርም። አሸናፊነቱን በእግዚአብሔር ወይም ቀኑ በእግዚአብሔር ዘንድ የተያዘ ስለሆነ ማለት ነው። ሁሉም ለፈጣሪ ስለሆነ እኛ እንደ አባትነት ወይንም እንደ ጸሎተኛ ወይም እንደ ጸሎት የምንይዛቸው የያዝናቸው ቀኖች፣ ሰዓቶች አሉ። ትንቢቱ ጊዜው ተነግሮም በዚያ ሰዓት እንደምናሸንፍ እግዚአብሔር እንደነገረን እንደ አባቶቻችን ያው የምናውቀው ቀን አለ። ያንን ግን ለእግዚአብሔር እንጂ ለሰዓቱ እንጂ ለጊዜው እንጂ የምንሰጠው አሸናፊ ነን። ግን አንድነትና በአንድነት በሰላምነት አንዱ ለአንዱ መተሳሰብና መፈቃቀር መዋደድ፣ አንዱን ከአንዱ ከመጣላት ከመገጫጨት የወጣን ሰዓት ጊዜ ግን ቀኗ ታጥራለች። ቀኗን አሳጥረን ታጋይ አሸናፊ የሚሆንበት ይሆናል። ምክንያቱም ለምሳሌ ብንወስድ እንኳን በኢትዮጵያውያን ወይም በሌላ በእስራኤላውያን ብንወስድ ለ400 ዘመን የቆዩትኝ በግዞት የቆዩት በግብፅ ለ17 ዓመት ትግል ያደረጉትኝ አሸናፊ እስከሚሆኑ ድረስ በሌላውም ሀገራት ዓለማት በሙሉ ለ40 ዓመት ለ30 ዓመት ለ20 ዓመት ለ60 ዓመት ለ70 ዓመት ትግል ያደረጉ ሰዎች አሉ። ያቺ ቀን እስከምትደርስ ነው። ስለዚህ የፋኖ ትግል አጭር ቀን ነው፣ አጭር ሰዓት ነው። የታወቀም ሰዓትና ጊዜ ስለሆነ ስለዚህ ቀንና ሰዓቱ ለማንም የማይነገር ግን አንድ ስንሆን እናሸንፋለን ነው ቀኑ ሰዓቱ ያለው። ከዚህ ጋር ተያይዞ ምናልባት ይሄ የአማራ ፋኖ ትግል በ3 ቀን በ4 ቀን የሚያልቅ ነበር የሚመስለው ሲጀመርና አሁን ላይ የተራዘመ ማህበረሰቡ እየተሰላቸ ሰራዊቱ እየተሰላቸ የመጣበት ሁኔታ ነው ያለው። እንግዲህ ደግሞ ትግል ከመሆኑ ጋር ተያይዞ የመጣ ጉዳይ ነው እና ትግል አንዱ ይሄ ነው። አንዱ ፈታኝ ነገር ይሄ ነው። ትግል ካላችሁ የፋኖ አመራሮችስ ምን እየሰሩ ነው? አሁን በመጀመሪያ ትክክል እንዳልከው የፋኖ አታጋይና ታጋዮች ወይ ማህበረሰቡ አመለካከት እንዲቀየር እንደኛም እየሰራን ያለነው ነገር አለ። እኛ እየሰራን ያለነው መጀመሪያም ህዝባችንን ማዳን መታደግ፣ ምክንያቱም ካልነቃበት እንዲነቃ ማድረግ፣ ከተኛበት እንዲነሳ ማድረግ ነው። መተኛት ማለት ዝም ብሎ ገዳዩንም አብሮ ተሟጮ እንደፈለክ ግደለኝ ከሚል አስተሳሰብ ማውጣት ነው። ስለዚህ በተለያየ ትርክት አስተሳሰብ በሃይማኖቱ፣ በጎሳው፣ በቋንቋው፣ በተለያዩ ነገሮች ሲገደል አይገደልም ብለን እያነቃን ያለ ነው። እኛ ማንቃትን ስራ እየሰራን ያለ ነው። እኛ እንደኛ እንደ አባቶች ማለት ነው። ከዚያ ውጭ አመራሩ እየሰራ ያለው ደግሞ ራሱን እየፈተሸ ራሱን እበቃለሁ አልበቃም በሚል እርስ በርሱ በመገጫጨት ወይም ማለት በመልካም ንግግር እርስ በርስ በመነጋገር ስለት በማውጣት የጋራ ሀሳብና የጋራ ነገሮች እያደረጉና እየሆነ እንደሆነ እያየን ያለ ነው እና በጋራ እየሰራን ያለበት ነገር አለ። ይሄ ነው በአመራሩ ያለው። በአታጋዩ ያለው አንዳንድ ስርዓት የሌላቸው ከተለያየ ከአገዛዙም ሆነ በሆዳደርነትም ሆነ ስነ ምግባር የሌላቸው ስነ ምግባር ስለሌለው ትውልዱ ትንሽ ከበድ ያለ ስለሆነ እሱ ትንሽ እያበላሽ ያለበት ሁኔታ አለ። ቁጥብና ዝግጁ የሆኑና መከራውና ስቃዩን ችለው ደግሞ ወደፊት የሚሄዱ ወንድሞቻችን ወገኖቻችን ታጋይና አታጋይ ወንድሞቻችን እንዳሉ ይታወቃል። ስርዓት የሌለውም እንዳለ ይታወቃል። ይህ ግን በቀንና በጊዜና በሰዓት ለይቶ እየወጣ ለእያንዳንዱ የቅጣት መስፈርት እየተሰጠው ህግ እየወጣ የሚቀጣ የሚያዝ ይሆናል። በማህበረሰቡ የመሰለቻቸትና በታጋዩ የመሰለቸት ባህሪ የመጣው ያው እንደምታውቀው ትውልዱ ስልቹና ባህሪው የማይታወቅና በየሰከንዱ በየቀኑ የሚቀየር ሀሳብ እንዳለው ይታወቃል። ህመም በሽታ ያደረበት ስለሆነ ማለት ነው። ስለዚህ ማህበረሰባችን ከመጀመሪያውም ያልተረዳው ነገር አለ። ያው ስለምታውቀው አንተም ስለምናውቀው ማንኛውም ያውቀዋል። ማህበረሰቡ የነቃ ነው አልነቃም? የነቃው በጣም ትንሽ ነው፣ ጥቂት ነው። የነቃውን አካል ለማስበላት ብዙዎች የተዘጋጁም ሰዎች እንደነበሩ ይታወቃል። አሁን በጣም ካልነቃውና ከሰለቸው ልቅ የነቃው ሰውና ከመንቃቱ አልፎ ትግሉን በራሱ በመያዝ ሀሳብ ላይ ያለ አካል ህዝብ እንዳለ ይታወቃል። ምናልባት አንዳንድ ጊዜ በሆድ በገንዘብ በተለያየ እርዳታ ምናምን ጥቃቅን ሀሳብ የተያዘ አለ። እኛ ደግሞ በዚህ አሰራር መካከል ላይ ቅድም እንዳልኩ ስነ ምግባር የሌላቸው ሰዎች እነሱን በማየት ደግሞ ህዝቡ አይቶ ያንን
ሁሉም ትግሉን እንደው በዚያ ልክ የመውሰድ ባህሪ ያለ እና ከዚህ ራሱን ማዘጋጀት አለበት። ህዝቡ ራሱ የተዘጋጀ ህዝብ መሆን አለበት። ራሱን ማስተካከል አለበት። ከዚህ በኋላ ከማሸነፍ ውጭ ሌላ አማራጭ እንደሌለው ማመን አለብን ሁላችንም ማለት ነው። ስለዚህ አመራሩም ስራ እንዲሰራ፣ ሰራዊቱም ስራ እንዲሰራ፣ የራሱን ተግባሩን እንዲዋጣ፣ የወጣበትን ዓላማ እንዲፈጽም፣ ህዝቡም ተቀባይ መሆን አለበት። ትግሉም የራሱ እንደሆነ ማመንና መተማመን አለበት። ትግሉን ያላመናለ ያመናለ። ያላመነው አንደኛ ባለማወቁ ነው። ያመነው ደግሞ እንደምታውቀው መከራውን ስቃዩን ያችን ችግር መከራ የቀመሰው ነው የገባው ማለት ነው። ስለዚህ መከራውና ችግሩ የቀመሰው ወይም ያየ ሰው ያወቀ ሰው በፍጹም ስልቹ እንደማይሆን ይታወቃል። የሰለቹ አካሎች ካሉ ደግሞ የሚኖሩ ካሉ እንመክራለን፣ እንዘክራለን፣ እናስተምራለን። እጅግ አድርገን እናመሰግናለን ስለነበረን ቆይታ አባታችን። እናመሰግናለን። እሺ አባታችን ከአባ ጳውሊ ከቆሞስ ጳውሊ ዓመት ሆኖኛል እሳቸው ጋር የምታገለው እና ለምንድን ነው አማራ ለምን ከወንድሞቻቸው ትግሬዎች ለምን አይማርም እያሉ ሁሌ ነው በቃ ስለ አንድነቱ ለምን አንድ አይሆንም? በጎጃም ደብረ ኤልያስ ሲጨፈጨፉ፣ በሸዋ ዝቋላ ገዳም አባቶቻችን ሲታረዱ አማራ በመሆናቸው ማለት ነው እንጂ ኦሮሞ መናንያን አሁን ለምሳሌ ዝቋላ አማራ አለ፣ ትግሬ አለ፣ ኦሮሞ አለ መናንያን። ከነዛ ተለዩ ግን አባቶቻችን ግን አማራ በመሆናቸው ታርደዋል። ይህ የሆነ አማራ እስከ መቼ ድረስ ነው በአንድ አሁኑ ለሁለት ተከፍሎ ለሶስት ተከፍሎ የሚኖረው እያልኩኝ ትግሉንም ገብቶን ነው የገባውም ያልገባውም ግራ የተጋባውም እርግጥ እዚህ ውስጥ አለ። በደንብ ገብቷቸው ሀገራቸውን ብሔራቸውን ለሁሉና ኖራ ብለውን እነ አርበኛ ዘመነ ካሴ መሰሉ እነ ምሬ ወዳጄ መሰሉ እነ ቆሞስ አባ ጳውሊ መሰሉ አርበኞች እውነት አማራ ልጆች እነሱ ይመስሉ አርበኞች ከዛ በታች ያሉ አርበኞችም አሉ። እኔም ከነሱ በታች ሆኜ ለገዳሜ ወጥቼ 25 ዓመት በገዳሜ ያገለግሉበትን ለብቃት የሚደርስበት ሰዓት በአሁን ከግዲያ ጋር የሚገናኝበት ሰዓት በአሁኑ ግን ገብቼ እታግላለሁ። ከዛ ውስጥ ነገሮች ሲበላሹ የአንድነቱ ሲፈርስ በዛዎች አበሳጫኛል። አርበኛው እንደምታየው አባታችን እንደው ምናልባት የነበረውን ዞሮ ትግሉ ሲጀመር አብረው ነበሩ ማለት ይቻላል። አሁን ትግሉ ሲጀመር የነበረበትና አሁን ያለበት ቁመና ምን ላይ ነው? አይ ያው ከአባቴ አባ ጳውሊ እንደሚነግሩኝ ያው መሰረቱን ሲመሰረቱ ከፋኖ እኔ እንኳን አሁን ዓመት የሆነ እሳቸው ግን ከመጀመሪያ እስከ መጨረሻው ሲነግሩኝ ግን 30 40 30 20 ነበርነ። ያኔም እንኳን አብይ አላንፈረከከንም። አይዟችሁ ልጆች ጠንክሩ። ምን እርግጥ ቅድም አባቴ እንደነገሩት 95% ደርሷል እያሉ ነው። ትክክል ነው አባታችን እንደው ምናልባት የነበረውን ዞሮ ትግሉ ሲጀመር አብረው ነበሩ ማለት ይቻላል። አሁን ትግሉ ሲጀመር የነበረበትና አሁን ያለበት ቁመና ምን ላይ ነው? አይ ያው ከአባቴ አባ ጳውሊ እንደሚነግሩኝ ያው መሰረቱን ሲመሰረቱ ከፋኖ እኔ እንኳን አሁን ዓመት የሆነ እሳቸው ግን ከመጀመሪያ እስከ መጨረሻው ሲነግሩኝ ግን 30 40 30 20 ነበርነ። ያኔም እንኳን አብይ አላንፈረከከንም። አይዟችሁ ልጆች ጠንክሩ። ምን እርግጥ ቅድም አባቴ እንደነገሩት 95% ደርሷል እያሉ ነው። ትክክል ነው። ግን አሁን ችግር የፈጠረብን የአማራው ባንዳ ነው እንጂ አብይ ወይም መከላከያ የአማራ ፋኖ ሊያንበረክከውም አይችልም። ከደርግ ሰራዊት የበለጠ የደርግ ሰራዊት ራሱን ያውቀዋለሁ። የደርግ ሰራዊት ነበር፣ በአብይ ደግሞ ሰራዊት ነበር። ውስጡን የምንሰሪ ስራ አውቀዋለሁ እና አባታችን እንደነገሩ እኔ ዓመቴ ነው አባቴ ጋር አሁን እየተቀላቀልኩኝ አባታችን እስከሚሆን ግን 30 40 እየሆነ እንኳን አላንበረከከንም። ትጉ አይዟችሁ እንጂ አሁን እንደማየው ስንት ወንድሞቻችን የዞብል ወንድሞቻችን ራያ ቆቦ ወንድሞቻችን ጀግኖች እየተሰዉ ነው፣ የሞቱን ያሉ እህቶች ወንድሞች እየተሰዉ ነው እና አሁን ግን በጣም ደስ የሚያል ነው። ግን አንዳንድ የሀሳብ የአይዲዮሎጂ ችግር ስለሆነ እንጂ እኛን አይደለም ደርግ ሁሉም ነገር ወደ ጦር ግንባር ሲል ነበር ያኔ ተማሪ እያለሁ ማለት ነው። አሁንም አማራ ሁሉም ነገር ወደ ጦር ግንባር ካላረ ይሄን መከላከያ ይሄን አብይን ካላንበረከከ ምንም አማራ እንኳን አማራ የሚባል ብሔሩ ማለት ነው ዘሩ መራ አይችልም። እና ሁሉም ነገር ወደ ብሎ አማራ አንድ ሆኖ እንዲታገል አሁን ግን በጣም ጥሩ የሚያል ነው። ወደ አንድነት መጥቷል። አሁን ቋራ ላይ የተደረገው ነገር ጥሩ ነው፣ ሸጋ ነው። አንዳንድ ለወዳቸው ለብር ብለው አሰው የመጡም አሉ። እነሱ እየሄዱልን ነው እና ጥሩ ትግሉ በጥሩ ሁኔታ ነው ያለ። አባታችን ባንዳ በየትኛውም ሰዓት አለ የሚኖር ነው። በትግል ሰዓት ባንዳ አለ። ነገር ግን ለየት የሚያደርገው የአማራ ባንዳ ትንሽ በዛ ማለቱ ነው። አብዛኛው ባንዳ መብዛቱ ነው እና ይህ ደግሞ በሆዱ መሸጡ ነው። ለነዚህ ባንዳዎች ምን ያስተላልፋሉ? ለታጋዩስ ምን ያስተላልፋሉ? ለአማራ ፋኖ ብሔራዊ አመራሮችና
በሌላም በኩል ደግሞ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮች ወደ አንድ እንዲመጡ አሸናፊ እንድንሆን ምን ያስተላልፋሉ? መጀመሪያ የአማራ ባንዳዎችን የማስተላልፈው ምልክት ቢኖረኝ እግዚአብሔር አምላክ ልቦና ይስጣችሁ ነው። እውነቱን እያለ እውነቱን ከፊታችሁ ቆሞ እያለ እውነቱ እየተነበበ እያለ አማራ እንደ አማራነቱ እንዳይኖር በብሔርነቱ ተዘጋጅቶ አሳምነው ጽጌ ኢትዮጵያ አንድ ነን፣ ኢትዮጵያ ማንም አይወስድንም፣ ሽግሽግ ይሁንና ወደ አማራነት አማራ ሊጠፉ ነው። አባቶች አሳምነው ጽጌ ምንድን ያለው አባቶች ከእንዲህ ትድድር አታድርጉ፣ እውነቱ አማራ ውስጥ ሸፍኖ ፈንድቶ ወደ ላይ ወጥቷል እና አንድ አባቶችም አንድ ሁኑ ተብለዋል። ስለዚህ የአማራ ብሔሮች የአማራ ህዝቦች እውነቱ እያለ ለወዳችሁ እስከ መቼ ነው አማራ ለወዱ ተገዝቶ የሚኖረው? እውነቱ እያለ አባቶችም መነኮሳትም ገበሬውም ዶክተሩም ፕሮፌሰሩም ለእውነት ተዘጋጁ ነው። እንደገና ደግሞ ወደ ፋኖ ስመጣ ደግሞ አንድ እንሁን ነው። አባታችን አባ ጳውሊ ቅድም እንዳሉ 95% ደርሷል ብለዋል። ስለዚህ አንድ ሁነን አመራሮችም ልጆቻቸውን እየተንከባከቡ ይሄ አብይ ተገዝቶ የመጣ አለ ውስጥ ለውስጥ ብር ተቀብሎ 900 ሺህ እየተባለ አንዳንድ ሰዎች የሚገቡ አሉ። እነሱ መጀመሪያውንም ለአማራ ብለው አልገቡም። መጀመሪያውን የመጡት ያው ለብራቸው ነው። አንዳንድ የአብይን ምልክት ለማሳለፍ የመጡ ናቸው። ትክክለኛ ፋኖማ ያው እየተዋጋ እየታረደ ደሙን እያፈሰሰ ለአንቱ እየቀሰቀሰ ነው ያለው እና የፋኖ ምልክት ማስተላልፈው ማነው? አንድ እንሁን፣ ወደ 4 ኪሎ እንሂድ ነው። አመራሮችን ደግሞ ልጆቻችሁን ፋኖዎችን ደግሞ ምከሩ፣ እንዳይረባቸው እንዳይጠማቸው በደንብ ተንከባከቡ ነው የምለው። አርበኛው እጅግ አድርገን ነው የምናመሰግነው አባታችን። እኔም አመሰግናለሁ። በሌላ ሰዓት እንደምንገናኝ ተስፋ አደርጋለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አባታችን ጸሎት ያድርጉና እንጨርስ። በሰላም ያቆየን፣ በሰላም ያሳድረን፣ ዘመኑን ዘመን ያሳድርልን፣ ይባርክልን። ትግላችንን የተቀደሰ የተባረከ ዓላማችንን ፍጻሜታችንን የምናሰምርበትን ቅዱስ ፈቃዱ አምላካችን ከዚያ ቀን ያደርሰን። እግዚአብሔር ይባርክልን። አሜን።